ሰላም ሰላም፣ እንዴት ናችሁ? በጌታ የተወደዳችሁ አጠር ያለ ቪዲዮ ልስራላችሁ። ጠቃሚ ቪዲዮ ነው። ከወደዳችሁት ሪፖስት አድርጉት፣ ኮፒ ሊንክ አድርጉት ከወደዳችሁት። ዛሬ አንድ ትምህርት ከመጽሐፍ ቅዱስ ላይ ወስደን እናያለን። ኢየሱስ ክርስቶስ ለደቀ መዛሙርቱ የተናገረው አንድ ነገር በውስጤ ላይ ሁልጊዜ ይመላለስብኛል። ምን የሚል መስላችሁ? በስሜ የተጠላችሁ ትሆናላችሁ። በስሜ አየህ፣ ኢየሱስ ማለት ስትጀምር የማይጠላህ አካል የለም። የማይጠላህ አካል የለም። እውነቱ አንተ ጋር ስለሆነ ማለት ነው። እውነት አንተ ጋር ያለው ግን ይጠላሃል። የሚጠላህ ደግሞ ሰውየው ሳይሆን በሰውየው ላይ ያለ መንፈስ ነው። ኢየሱስ ክርስቶስ ለደቀ መዛሙርቶቹ የተናገረው ነገር በስሜ ነው ያለው። የተጠላችሁ ትሆናላችሁ። ዛሬ በኢየሱስ ስም ብትጠላ እንዳይደንቅህ፣ እንዳይገርምህ፣ ተሰብረህ አትቅር። እንደውም የበለጠ ሞገስ ነው የሚጨምርልህ። ለምን? ኢየሱስ ራሱ የተናገረው ነገር ነው ለደቀ መዛሙርቶቹ ማለት ነው። ኢየሱስን ይዘህ እንድትወደድ ትፈልጋለን? ምድር እንድትወድ ዓለም እንድትወድ ትፈልጋለን? ኢየሱስን ከያዝክ ብዙ ተቃዋሚ ይነሳል። የዚህ ዓለም ገዢ ዲያብሎስ ሰዎችን ነው የሚጠቀመው። ወንድም ሊነሳብህ ይችላል። የቅርብ ጓደኛ ሊነሳብህ ይችላል። ኢየሱስ ማለት ስትጀምር ማለት ሌላ ሰው ስትጠራ እኮ ምንም ችግር የለም። ኢየሱስ ማለት ስትጀምር ጠላት ይነሳብሃል። ለምን ይመስልሃል? ኢየሱስ ክርስቶስ ራሱ እኮ በእስራኤል ሀገር ላይ ሲኖር እኮ እንትኖች ይጠሉት ነበር አይደለም እንዴ? እነ ፈሪሳውያን፣ ሰዱቃውያን፣ ጸሐፍት የሚባሉ እነኝህ በጣም ሲጠሉት ነበር። ኢየሱስም በጣም ሲገፉት ነበር፣ ሲያንቋሽሹት ነበር፣ የተለያየ ነገር ሲያደርጉት ነበር። ዛሬም አንተ ኢየሱስ ማለት ስትጀምር መጽሐፍ ቅዱሱ በሙሉ ኢየሱስ ኢየሱስ እያለ ሰዎች ኢየሱስ ብለህ ስትነግራቸው የሚጠሉ ከሆነ እንደውም የበለጠ ክብር ነው የሚጨምርልህ። ምንም ነገር የበለጠ ክብር ነው ከፊት ለፊት የሚጠብቀው። ለምን? በስሜ የተጠላችሁ ትሆናላችሁ። በኢየሱስ እንደምትጠላ ኢየሱስ ክርስቶስ ራሱ ተናግሯል። ምድር ቢጠላ ደግሞ ምን ዋጋ አለው? ዋናው አንተ የዘላለም ሕይወት የሆነውን ኢየሱስ ክርስቶስን ይዘሃል። አንተ የዚህ ምድር አካል ሰው አይደለም እኮ። ሐዋርያቶች እኮ ኢየሱስ ኢየሱስ ስላሉ እኮ ነው የተጠሉት። መጽሐፍ ሐዋርያ ሥራ ማንበብ ነው። አዲስ ኪዳን እንዳለ ስለ ኢየሱስ 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 እያለ ብዙ ሰዎች ኢየሱስ ብለህ ስትመሰክርላቸው የሚናደዱ አካላቶች ለእነሱ አይገርም። እነሱን የተጠቀመው አጋንንት ስለሆነ በሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ እንደሆነ ይላል። በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ተብሎ ተጽፏል። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር ይላል ጳውሎስ ለሮም ሰዎች ማለት ነው። ካለ ለምንድን ነው ሰዎች ኢየሱስ ጌታ ነው ብሎ መመስከር በተለያየ ሃይማኖት ውስጥ የከበዳቸው? መጽሐፉ ኢየሱስ ጌታ ነው ብለህ መስክር ይላል። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ ብሎ መጽሐፍ ቅዱሱ ያዘዘውን አለመናገር፣ አለማወጅ፣ አለመተግበር የክርስቶስ ተቃዋሚነትን ያሳያል። እንደዚህ ብሎ መመስከር ያልቻለ ሰው ይህ የክርስቶስ ተቃዋሚ፣ እውነቴን ነው የምላችሁ። ስለዚህ በስሙ መጠላትህ አይቀርም። ለወደፊትም ትጠላለህ፣ አሁንም ትጠላለህ። ግን ይቺ ምድር ስለጠላችህ እግዚአብሔር አልተቀበለህም ማለት አይደለም። በእግዚአብሔር ዘንድ ብዙ ቦታ አለ። በእግዚአብሔር ቦታ ተቀባይነት አለ። ምድር ብትገፋ እንኳ በእግዚአብሔር ዘንድ ተቀባይነት። ምክንያቱም እኛ ዘላለማዊ ሕይወትን የወረስነው ምድራዊ አይደለም። እኛ ምድራዊ እኮ አይደለንም። የምድር ሕይወት እኮ አይደለም። ሐዋርያቶች እኮ የምድር ሕይወት እኮ አልኖሩም እኮ። የምድር ሕይወት ኖሩ፣ ግን የዘላለምን መንግስት ወርሰዋል። ዛሬ አንተም ኢየሱስን ስም ወንጌል ሰብከህ የምትገፋ ከሆነ አይድነቅ። የበለጠ ክብር ነው የሚጠብቅ። የበለጠ ክብር ይጠብቃል ከፊት ለፊትህ ማለት ነው። ለምንም ነገር አትደናገጥ። ለምንም ነገር አትረበሽ። የበለጠ ክብር ይጠብቃል። ስላዳመጣችሁኝ አመሰግናለሁ። በጌታ በኢየሱስ ስም አሜን።